ፓርላማው ጋዜጠኞችን አገደ። ኢራን አሜሪካ ላይ ሚሳኤል ተኮሰች። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። 100 ቢሊዮን ብር መዘረፉ ከተረጋገጠ በኋላ ሚዲያዎች በፓርላማን እንዳይዘግቡ ተከለከለ። ሪፖርተር ጋዜጣ በትላንት እትሙ ባለስልጣናትና አርቲስቶች 98 ቢሊዮን ብር መመዝበራቸው መዘገቡ መነጋገሪያ ሆኗል። 98 ሚሊዮን ብር ማለት የኢትዮጵያ ዓመታዊ በጀት 5% እንደማለት ነው። ይህ መረጃ መጋለጡን ተከትሎ ሚዲያዎች ላይ ክልከላ ተጥሏል። የሕዝብ ተወካዮች ምክር ቤት ዛሬ የገንዘብ ሚኒስቴር በሚያቀርበው የ9 ወራት የሥራ አፈጻጸም ሪፖርት ግምገማ ላይ አዲስ ማለዳን ጨምሮ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ከልክለዋል። የአዲስ ማለዳን ጨምሮ የግል መገናኛ ብዙሃን ጋዜጠኞች የመግቢያ በር ላይ መግባት አትችሉም ተብለው ሲከለከሉ እንደ ብሔራዊ ቴሌቪዥን ጣቢያና ኦቢኤን ያሉት ተፈቅዶላቸው መግባታቸውን የአዲስ ማለዳ ሪፖርተር አመላክቷል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት ጋር የ9 ወራት እቅድ አፈጻጸም ሪፖርት በፊት ለፊት መድረክ ለመገማገም ከጠዋቱ 2 ሰዓት ተኩል ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም የያዘው መርሃ ግብር ባለፈው አርብ እንዲዘገብለት ለአዲስ ማለዳ ጥሪ አቅርቦ እንደነበረ ዘገባዎች አመላክተዋል። ኢራን በሆርሙዝ ሰርጥ በኩል ለማለፍ በሞከረ አሜሪካ የባህር ኃይል መርከብ ላይ 2 ሚሳኤሎችን ተኮሰች። የኢራን ወታደራዊ ኃይል በሆርሙዝ ሰርጥ በኩል ለማለፍ በሞከረው የአሜሪካ የባህር ኃይል መርከብ ላይ 2 ሚሳኤሎችን መተኮሱን ሮይተርስ የኢራን መገናኛ ብዙሃንን ጠቅሶ ዘግቧል። በከፊል የመንግስት የዜና ወኪል የሆነው ፋርስ እንደዘገበው መርከቡ ከኢስላማዊነት ሪፐብሊክ ኢራን የባህር ኃይል የተሰጠውን ማስጠንቀቂያ ባለመቀበሉ የሚሳኤል ጥቃት ኢላማ ሆኗል ብለዋል። ተቋሙ የአካባቢውን ምንጮች በመጥቀስ መርከቡ መመታቱንና ጉዞውን መቀጠል ባለመቻሉ አካባቢውን ጥሎ እንዲሄድ ተገዷል ሲል ዘግበዋል። ተፈጸመ ስለተባለው የዚህ ሚሳኤል ጥቃት እስካሁን ከአሜሪካ በኩል የተሰጠ ማረጋገጫም ሆነ አስተያየት የለም። ቀደም ብሎ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር የንግድ መርከቦች በሰርጡ በኩል እንዲያልፉ እንደሚያጅብና ለማንኛውም ጣልቃ ገብነት በኃይል ምላሽ እንደሚሰጥ ተናግረው ነበር። ፕሬዝዳንት ትራምፕ አክለውም አሜሪካ በሆርሙዝ ሰርጥ ማለፍ ተስኗቸው የቆሙ መርከቦችን ለመርዳት የሚረዳውን የነጻነት ፕሮጀክት ሰኞ ሚያዝያ 26 ቀን 2018 ዓ.ም እንደምትጀምር ገልጸው ነበር። ይህ ውሳኔ የቋሚ ኮሚቴው ስለመሆኑም ለጋዜጠኞች ተነግሯል። በተመሳሳይ ዛሬ ከሰዓት ይካሄዳል ተብሎ የሚጠበቀው የጤና ሚኒስቴር የ9 ወራት እቅድ አፈጻጸም ግምገማ ለግል ሚዲያዎች ክፍት ይደረጋል ወይንስ እንደ ገንዘብ ሚኒስቴር ክልከላ ይሰጣል በሚል በስፍራው በነበሩ ጋዜጠኞች በኩል ለምክር ቤቱ ጥያቄ ቢቀርብም እናሳውቃለን የሚል ምላሽ ከማግኘት ባለፈ ይሁንታ አልተገኘም። በአደባባይና በጎዳና ላይ የሚካሄድ የሃይማኖት ስብከት ይቁም ጉባኤው። የመቀሌ የሃይማኖት ተቋማት ጉባኤ ዛሬ ሰኞ ሚያዝያ 26 2018 ዓ.ም በሰጠው ጋዜጣዊ መግለጫ በአደባባይና ጎዳና ላይ የሚካሄድ የሃይማኖታዊ ስብከት እንዲቆም አሳስበዋል። ጉባኤው በመቀሌ አደባባዮችና ጎዳናዎች ከተለመደው ባፈነገጠ መልኩ በድምፅ ማጉያ የተደገፉ የሃይማኖት ስብከቶች እየታዩ መሆኑን ጠቅሶ ተፈናቃዮች ቀያቸውን ለቀው በስቃይ ባሉበትና ህዝቡ በከባድ ችግር ውስጥ በተዘፈቀበት ሁኔታ በሃይማኖት ሽፋን ሰላምን የሚያውኩ አካላት አደብ መግዛት እንዳለባቸው በአጽንኦት ገልጿል። ህዝብና ተሽከርካሪዎች በብዛት በሚንቀሳቀሱባቸው ቦታዎች ከህዝብ ፈቃድ ውጪ በድምፅ ማጉያ የሚካሄድ ስብከት መቆም እንዳለበት አሳስበዋል። በተለያዩ አማኞች መኖሪያ የአምልኮ ቦታዎች ድንጋይ የመወርወር፣ በመጥፎ ቃላት የማንቋሸሽና አካል የማግደል ተግባራት እንዳሉና ይህን ከጅምሩ ስርዓት ማስያዝ እንደሚገባ አሳስበዋል። ማንኛውም ሰው በሚከተለው ሃይማኖት ምክንያት ለስድብና አካል ጉዳት መዳረግ ሃይማኖትን የሚጻረር ተግባር በመሆኑ አንዱ የሌላውን ክብርና እሴት ከሚጎዳ ስብከት መቆጠብ እንዳለበትና ህዝቡ ካለበት ተደራራቢ ፈተና አንጻር በሃይማኖት ሽፋን ሌላ መከራ መጋበዝ እንደማይገባ መክሯል። ይህ የሃይማኖት ተቋማት ጉባኤ የኦርቶዶክስ ተዋሕዶ
የእስልምና የካቶሊክና የወንጌላውያን አማኞች በጋራ ያቋቋሙት ነው ተብሏል።